እንግዲህ ከጀመርነው አይቀር ለተመልካቾች ይጠቅማል ብዬ የማስበው ጉዳይ አለ በዚህ ሐሳብ ላይና ለአንዳንድ ሰዎች በጸጋ የመዳን መልእክት የቅርብ ጊዜ መጤ የሆነ አዲስ የሆነ ትምህርት እንደሆነ አድርገው ይረዳሉ እና ከቤተክርስቲያን ታሪክ አንፃር በጸጋ የመዳን እውነት እንዴት ከቤተክርስቲያን እንደጠፋ እና ደግሞ እንዴት እንደተመለሰ አንዳንድ እኔም ከማንበብ ያገኘዋቸው ዕውቀቶች አሉና እርሶ በዚህ ላይ የሚጨምሩት ሐሳብ ቢኖር ደስ ይለኛል ለተመልካቾች እንደው ታሪካዊ አካሄዱንና አመጣጡን የዚህ ትምህርት በቤተክርስቲያን የጠፋበት ዘመን እንዳለ እንረዳለን ከታሪክና በዚህ ላይ ሌሎት የሚወዱት ነገር ካለ ቢጨምሩልን ጥሩ ይመስለኛል ወደሚቀጥለው ከመሄዳችን በፊት እንግዲህ ይሄን በመናስብበት ጊዜ ብዙ ነገር መናገር ይቻላል ግን ለዚሁ ለሚጠቅመን ጉዳይ አጠራርጌ ሐሳቡን ለመግለጽ ሞክራለሁኝ እንግዲህ ክርስትና ወደ ኢትዮጵያ የገባበት ጊዜ በመነመለከትበት ጊዜ ለሐዋርያት የተናገረው ነገር የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በመጽሐፍ ቅዱስ በአዲስ ኪዳን ላይ እንደምናየው ያለው ነገር ምንድነው እሱ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ተቀበላላችሁ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻም ድረስ ምስክሮቼ ትሆናላችሁ እና ያለው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄ እንግዲህ ከትንሣኤ በኋላ የተናገረው ንግግር ነው ከማድረግ በፊት የተናገረው ንግግር ነው ይሄ ከሆነ በኋላ እንግዲህ የሆነው ነገር በጣም የሚያስገርም ነገር ነው ምክንያቱም እስከ ምድር ዳርቻ ድረስ የሚለው ነገር የት ነው የተጀመረው የሚለው ጥያቄ ነው የሚገርመው ነገር እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ተብሎ የተጻፈው ቃል ጌታ የተናገረው ቃል መቼ ነው የተፈጸመው ብንል የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ቤተሰብ ጋር አይደለም የጀመረው የሐዋርያት ሥራ ምዕራፍ 8 ላይ የኢትዮጵያው ጃንደረባ ነው ወንጌል የተቀበለው መጀመሪያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ የተባለው ጅማሬው ኢትዮጵያ ላይ ነው የጀመረው ምን ማለት ነው እሱ ከኢየሩሳሌም ወጥቶ ማለት ከኖርዘርን ሄሚስፌር ወጥቶ ወደ ሳውዘርን ሄሚስፌር ወደ ታች የወረደው ወደ ኢትዮጵያ የመጣው እስከ ምድር ዳርቻ ድረስ የጀመረው በኢትዮጵያ ነው የጀመረው መጀመሪያ ወንጌል ማለት ስለዚህ ሐዋርያት ያንኑ ይዘው መጡ ስለዚህ ምን ማለት ነው ኢትዮጵያው ጃንደረባ ክርስትናን ይዘው ወደ ኢትዮጵያ መጣ እሱ ብቻ ሳይሆን ደግሞ እንግዲህ ታሪክ እንደሚናገረው ከሆነ ደግሞ የማቴዎስ ወንጌል የጻፈው ወንጌላዊ ማቴዎስም ኢትዮጵያ ውስጥ መጥቶ ወንጌል ለመስበክ መጥቶ እዛ ሲሰብክ ከቆየ በኋላ እዛ እንደተገደለ በኢትዮጵያ እንደተገደለ ታሪክ ይነገራል እሱም ራሱ የቻለ ነገር ነው ከዛ በኋላ ግን የሆነው ነገር ምንድነው እሱ ወንጌል ወደ ኢትዮጵያ ከመጣ በኋላ እንግዲህ በጊዜው የነበሩት መንግስታት ማለት የመንግስት ባለሟሎች በጊዜው የነበሩ ባለስልጣናት በዛን ጊዜ መሰላቸው ይሄ ወንጌል ራሱ የከበረ ስለሆነ ለተራው ህዝብ ይገባል ብለው አላሰቡም ስለዚህም ደግሞ በቤተ መንግስት አካባቢ ብቻ ለሮያሊቲው ለቤተ መንግስት ሰዎች ብቻ የሚሆነ የከበረ ነገር አድርገው ስለወሰዱ እዛው ላይ ታፍነው ቆየ ግን እግዚአብሔር የሚገርመው ነገር ከዘመናት በኋላ ሌሎች ሰዎችን አመጣ 9 ቅዱሳት የሚባሉ ተሳቱ ቅዱሳት የሚባሉ ሰዎች አሉ እነዚህ ሰዎች የዳኑ ሰዎች እና በተለያየ አገር ደግሞ የነበሩ ሰዎች ናቸው ተሰደው በክርስትናቸው ምክንያት የመጡ ሰዎች ናቸው ወደ ኢትዮጵያ ነው የመጡት እነዛ 9 ቅዱሳት የተባሉ ሰዎች መጥተው በኢትዮጵያ ያደረጉት ነገር የሚያስገርም ነገር ነው ንጹህ የሆነ ወንጌል ነው የሰበኩት ያልተበረዘ ያልተቀየጠ ንጹህ የሆነ ወንጌል ህይወት ያለው ትልቅ ቃል ነው ሲናገሩት የከረሙት ነገስታትም ሰሙት አገሩ ህዝብም ሰማው ክርስትና እንደገና በኢትዮጵያ አንሰራራ ማለት ነው ያ ከመጣ በኋላ ግን ምንድነው የሆነው ተመልሶ ምናልባት ቆይቶ በታሪክ ላይ እንደምንመለከተው አዳዲስ ባህሎች እየተጨመሩበት ወደ ትራዲሽን እየተለወጠ ወደ ባህል እየተለወጠ እየቆየ ሌላ ነገር እየተጨማመረበት ሄደ እንጂ በመሰረቱ ወደ በኢትዮጵያ የተዘራው ዘር ንጹህ የሆነ ወንጌል ነው የተዘራው ከዛ በኋላ እንግዲህ የሚያስገርም ነገር ነው የሆነው በአለም ላይ ሪፎርሜሽን ፒሪየድ የምንለው ማለት የተሐድሶ ዘመን የምንለው ምናልባትም ደግሞ በጀርመን አገር ላይ የበቀለው ሉተር የሚባል ሰባኪ ተነስቶ በካቶሊክ ቤተክርስቲያን በአለም ላይ ለመጀመሪያ ጊዜ አምጥቷል የሚባለው እንኳን የሚገርመው ከሱ በፊት በ14ኛው 15ኛው ክፍለ ዘመን ነው የተነሳው በ14ኛው ክፍለ ዘመን እስጢፋኖስ የሚባለው ኢትዮጵያዊ ናቸው እሳቸው ሰባኪ በኢትዮጵያ ኦርቶዶክስ ቤተክርስቲያን ንጹህ ወንጌል የሰበኩት እሳቸው ናቸው ለመጀመሪያ ጊዜ ተሐድሶ መምጣት ያለበት ብለው ያመኑ መዳን ደግሞ በእግዚአብሔር ጸጋና በእምነት ብቻ ነው ብለው የእግዚአብሔርን ቃል ያስተማሩ በብዙ መስዋዕትነት ያለፉ ሰው
በኢትዮጵያ ውስጥ እስጢፋኖስ የሚባሉ ሰው ናቸው። የእሳቸው ታሪክ በአሁኑ ጊዜ በተለያየ መጽሐፍቶች ልናገኘው እንችላለን። አንዱ ለምሳሌ ዶክተር ጌታቸው የሚባሉ ፕሮፌሰር አሜሪካ ውስጥ ያሉት ሚኔሶታ አካባቢ የሚኖሩ ሰው እሳቸው የጻፉትን መጽሐፍ ማንበብ ይቻላል። የሚያስገርም ወንጌል ሲሰብኩ እንደቆዩ የእግዚአብሔር ቃል ደግሞ በግልጥነት ሲያስተምሩ እንደቆዩና እንደገናም ደግሞ አሁን በዚህ ዘመን ተሐድሶ የምንለው ሪፎርሜሽን የሚባለው በእሳቸው ለመጀመሪያ ጊዜ እንደመጣ በታሪክ ውስጥ ልናየው እንችላለን። አሁን ብዙ መጽሐፍቶች በዛም የተጻፉ መጽሐፍቶች እንዳሉ እናውቃለን። ስለዚህ ከዛ ቆይቶ እንግዲህ እግዚአብሔር ያው ቆይቶ በሌላ ዘመን ተመልሶ እንደገና ብዙ ሰዎች እንደሚናገሩት በሚስዮናውያን የመጣ ሳይሆን ምናልባትም ደግሞ እዚህ ባለንበት አገር ስዊዲሾች ናቸው ሚስዮናውያን ሆነው ወደ ኢትዮጵያ በ18ኛው ክፍለ ዘመን የመጡት። የሚገርመው ነገር ግን ስዊዲሾች ወደ ኢትዮጵያ በሚመጡበት ጊዜ ከነሱ በፊት በኢትዮጵያውያን መካከል እግዚአብሔር ራሱን ገልጦ ነበር። ስለዚህ ወንጌል የሰበኩት ስዊዲሾች አይደሉም የመጀመሪያ ጊዜ በመሰረቱ። ምክንያቱም በኤርትራ ምድር በዚያ ስፍራ ላይ በነበሩ በአንድ አካባቢ ሲያመልኩ የነበሩት ሊቃውንቶች ሲያመልኩ የነበሩ አለቆች ደብተሮች ምናምን አብረው የእግዚአብሔር ቃል ማንበብ ሲጀምሩ ለመጀመሪያ ጊዜ አይናቸው ተከፍቶ የእግዚአብሔር ቃል አይናቸው ከተከፈተ በኋላ መዳን በእምነትና በጸጋ እንደሆነ ከተገነዘቡ በኋላ እያመለኩ በነበሩበት ሰዓት ነው ስዊዲሾች መጥተው ለመጀመሪያ ጊዜ ወደ ኢትዮጵያ እንግዲህ በኤርትራ በኩል የገቡት። ከዛ በኋላ ወንጌል እንግዲህ ወዴት ሄደው ወደ ወለጋም ሄደ። ከዛ በኋላ በሌሎቹ ክፍለ ሀገራት ከዚያ በኋላ መሰራጨት ጀመረ ማለት ነው። ስለዚህ ምን ማለት ነው እሱ በመሰረቱ ከታሪክ አንፃር ካየነው በኢትዮጵያ ውስጥ ክርስትና የገባው ከመጀመሪያው ጀምሮ ንጹህ የሆነ ወንጌልና አሁን የምንነጋገርበት ያለ ነገር ነው ከመጀመሪያ የነበረው። በየዘመናቱ እንዲህና እንዲያ የተደረገበት ጊዜ አለ። ሆኖም ግን እግዚአብሔር ግን አልተወንም አልጣለንም። እግዚአብሔር ለምድሪቱ የደህንነትን መንገድ ያመጣው ንጹህ በሆነ ወንጌል ነው ለማለት ነው የፈለኩት። ስለዚህ በሚስዮናውያንም የመጣ ከውጭ የመጣ ነገር የተለደፈ ነገር አይደለም። እግዚአብሔር ራሱ ከመጀመሪያው ከኢየሩሳሌም አምጥቶ እኛ ጋር በኢትዮጵያዊ በራሱ በኢትዮጵያዊ ገባ ነገር ነው። ከዚያም በኋላ ቆይቶ ደግሞ እንደገና እስጢፋኖስ በሚባሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምሁር የነበሩ ሰው በሳቸውም እንትን ተደረገ። ከዚያ በኋላ ደግሞ እንደገና አለቃ ታዬ የሚባሉ ሰው ነበሩ ደግሞ ንጹህ የሆነ ወንጌል የሚሰብኩ የነበሩ። እንዳውም አውሮፓ ውስጥ ባሉት ዩኒቨርሲቲዎች እንኳን እየመጡ የተለያዩ አቅርቦቶች የሚያቀርቡ የነበሩ ሰው ተነሱ። እግዚአብሔር የተለያዩ ሰዎች በየዘመናቱ ሰጥቶናል ማለት። ስለዚህ በመሰረቱ አዲስ የመጣ ከሌላ ነገር የተደረበ የተለደፈ ነገር ሳይሆን በመሰረቱ እዛው የነበረ ወንጌል ንጹህ የሆነ ወንጌል በኢትዮጵያ ምድር የተተከለበት የመጀመሪያ ጊዜ ከኢየሩሳሌም ወጥቶ በሌላ አገር ለመጀመሪያ ጊዜ የተተከለበት በኢትዮጵያ ምድር እንደሆነ ልናስተውል እንችላለን። እሺ አመሰግናለሁ መጋቢ። እንግዲህ አሁንም ከደህንነት ዙሪያ ሳንርቅ ሌላ ማንሳት የምፈልገው ጥያቄ ድነት ወይም ጌታን መከተል የግል ነገር ከሆነ ይሄ እንግዲህ አንዳንድ ሰዎች ከሚያነሱት ጥያቄ ጋር የሚገናኝ ስለሆነ ነው ይሄንን መጠየቅ የምፈልገውና ጌታን መከተል ወይም ድነት የግል ነገር ከሆነ ቤተክርስቲያን መሄድ ለምን ያስፈልገናል የሚሉ ሰዎች አሉ። ቤታችን ቁጭ ብለን በተለይ ደግሞ አሁን ባለው ዘመን በተለያዩ አብያተ ክርስቲያናት ውስጥ ከሚያዩት የተለያየ ነገር የተነሳ የሚያቀርቧቸው ምክንያቶች መካከል አንዱ ይሄ ነው። ወደ ቤተክርስቲያን ላለመምጣት የሚያቀርቧቸው ምክንያቶች አሉና ሰው ቤቱ ቁጭ ብሎ መጽሐፍ ቅዱስ እያነበበ እና እየጸለየ እግዚአብሔርን መከተል ቢፈልግ ችግሩ ምንድነው ይላሉ። እና በዚህ ላይ ለተመልካቾች የሚሉት ቢኖር እንግዲህ ምናልባት ብዙ ሳንሄድ ማጥራት የሚኖርብን ነገር ይኖራል። ምንድነው ሰው ከዳነ በኋላ ደህንነቱ በምንድነው የሚገለጠው ቢባል ያለበት ቦታ መቀየር ነው እና ጃንጥላውን መቀየር ነው ወይስ ደግሞ ምንድነው ነው? እሱ ራሱ የቻለ ነገር ነው። ለኔ እንደሚገባኝ የጃንጥላ መቀየር አይደለም። አምብሬላው ምንም ነገር ሊሆን ይችላል። እሱ አይደለም ጉዳዩ። ቁም ነገሩ የእግዚአብሔር ቤት እስከሆነ ድረስ ቁም ነገሩ ግን ያለው ድኗል አልዳነም ነው። ከእግዚአብሔር ጋር ያለው ግንኙነት ሰምሯል አልሰመረም፣ የዘላለም ሕይወት አግኝቷል አላገኘም፣ ከዘላለም ሞት ወደ ዘላለም ሕይወት ተሻግሯል አልተሻገረም። ይሄ ከሆነ በኋላ በሁለተኛ ደረጃ የምንጠይቀው እንግዲህ የዳነ ሰው ከሆነ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ የተቀበለ ሰው ከሆነ ስለዚህ ይሄንን ደህንነቱን የበለጠ ተጠብቆ ለመኖር የግዱ ሕፃን ልጅ ከተወለደ በኋላ የግዱ ነርቸር መደረግ እንዳለበት፣ ምግብ መመገብ እንዳለበት፣ መብላት መጠጣት እንዳለበት፣ መልበስ እንዳለበት የግዱ እንደ ሕፃን ተቆጥሮ ማለት ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ የተቀበለ ሰው ደግሞ እንደገና በእግዚአብሔር ቤት ማደግ አለበት።
አሁን ጥያቄው ያለው እንግዲህ ለእድገት የሚመቸው የበለጠ በእግዚአብሔር ቃል እየታነጸ በመንፈስ ቅዱስም እየታነጸ እና በጸጋም ደግሞ እየጎለበተ እንዲሄድ ለማድረግ ምን ማድረግ አለበት የሚለው ነገር ነው። ማድረግ ያለበት ብዙ ነገሮች አሉ። አንዱ ለምሳሌ የእግዚአብሔር ቃል ማንበብ መጀመር አለበት። የእግዚአብሔር ቃል ማንበብ መጀመር አለበት በመንለበት ጊዜ ምክንያቱም ሰው ሊያድግ የሚችለው እንዲሁ ዝም ብሎ አይኖርም። ሳንበላ አንኖርም። ልንኖር የሚያስችለን እንኳን ልንቀሳቀስ የሚያስችለን ጉልበት የሚሆነን ምግብ ስንበላ ነው። የግዳችን ምግብ ያስፈልገናል። ለነፍሳችንም ለህይወታችንም ምግብ ያስፈልጋል። የእግዚአብሔር ቃል ማንበብ አለብን። ሰው የእግዚአብሔር ቃል ሳያነብ በእግዚአብሔር ቤት አድጋለሁ የዳንኩት ደህንነት ተጠብቆ ይኖራል ብሎ ማሰብ ምናልባት ከእውነት የራቀ ነገር ነው። ለምን ሊሆን ስለማይችል ሰው ሊያድግ የሚችለው በእግዚአብሔር ቃል ስለሆነ ደግሞ እግዚአብሔር ድብቅ አምላክ አይደለም። ራሱን የገለጠ አምላክ ስለሆነ ራሱን የሚገልጠው ደግሞ በእግዚአብሔር ቃል ራሱን ስለገለጠ እግዚአብሔር ሕያው በሆነ በእግዚአብሔር ቃል ስለተገለጠ ያ ሕያው የሆነው እግዚአብሔር በቃሉ ከተገለጠ ከሱ ደግሞ የግዳችን በየቀኑ ማንበብ ይኖርብናል ማለት ነው። ነፍሳችን የበለጠ እንድትለመልም ምክንያቱም ምንድነው የሚለው የእግዚአብሔር ቃል ምን ያደርጋል? ህፃናትን ጠቢባን ያደርጋል ይላል። በጌታ ገና የሚያድጉ ሰዎችን ወደ እግዚአብሔር መንግስት ገና የተጨመሩ ሰዎችን ከእግዚአብሔር ጋር ገና የታረቁ ሰዎችን ምን ያደርጋል? ጥበበኞች ያደርጋቸዋል፣ ያሳድጋቸዋል፣ ያጎለብታቸዋል። የእግዚአብሔር ቃል ማንበባችን በጣም አስፈላጊ ነው። እንግዲህ ጅማሬው እዛ ላይ ሆነ እንጂ ያው በቆየን ቁጥርም ከእግዚአብሔር ቃል ውጭ ልንሆን አንችልም። የእግዚአብሔር ቃል በየቀኑ መመገብ ይኖርብናል። ሳንበላው ብንሆን ነፍሳችን ትነጫነጫለች፣ ባዶነት ይሰማናል፣ ህይወታችን ደግሞ እየቆረቆዘ ነው የሚሄደው። ስለዚህ የቆየን እንኳን ደህንነታችን እንኳን ምናልባት ሊያንገዳግድ የሚችል ብዙ ነገር ሊያጋጥመን ስለሚችል የእግዚአብሔር ቃል መስዋዕታችን ነው። በመስተዋት ደግሞ ራሳችን እያየን እያሳደግን እንሄዳለን። አንድ እሱ ነው። ሁለተኛው ነገር ደግሞ ሰው ልጅ ልክ እንደተወለደ መናገር እንደሚያስፈልገው ማለት ከወላጅ ጋራ መናገር ያስፈልገዋል። እየተኮላተፈ አንደበት ይሁን ምንም አይደለም። ወላጆች አሁን ወላጅ ነኝ ልጆቼ ህፃናት በነበርበት ጊዜ ገና ልጆች እያሉ የሚናገሩት ነገር በሙሉ ነው የሚጣፍጠኝ። እንዳው ለምን በቃ እቺ አባባ የምትለው እንኳን በቃ ገና ከአፋቸው ከአንደበታቸው የሚወጣ እየተኮላተፈ ያለው ነገር ሁሉ እንኳን ይጣፍጠኛል። እንደ አባት ልሰማው ነው የምፈልገው። ምን ማለት ነው? እሱ ወደ እግዚአብሔር ፊት በመልቀርበት ጊዜ በጸሎት ከጌታ ጋር በመነጋገርበት ጊዜ የግድ የተስተካከለ አማርኛ፣ የተስተካከለ ትግርኛ፣ የተስተካከለ እንደው ሌላው ቋንቋ መናገር አይኖርብንም። ለምንድነው? እግዚአብሔር አባት ነው፣ የእንጀራ አባት አይደለም። እግዚአብሔር ተስተካክለን ካልመጣን ሊቀበለን የማይችል አምላክ አይደለም። እግዚአብሔር እንዳለን እንደ አባትነቱ የሚቀበለን አምላክ ነው። ምን ማለት ነው? እሱ መናገር ግን መጀመር አለብን። ከእግዚአብሔር ጋር መነጋገር አለብን። እንግዲህ ጸሎት ምንድነው ካል ከእግዚአብሔር ጋር መነጋገር ነው ማለት ልብን፣ ሐሳብን፣ ስሜትን መግለጽ ነው ለእግዚአብሔር። በቃ ደስ በተሰኘንበት ነገር እግዚአብሔር ሆይ ደስ ብሎኛል፣ በዚህ አመሰግንሃለሁ፣ ይሄን ስላደረክልኝ፣ ይሄን በዚህ ስለወጣ ስለ አምላክነትህ አመሰግንሃለሁ፣ ስለ ግርማህ አመሰግንሃለሁ፣ ስለ ክብርህ፣ ስለ አምላክነትህ፣ ስለ ጌትነትህ አመሰግንሃለሁ ማለት። ከዚያ በላይ ደግሞ የእግዚአብሔርን ውለታ በማሰብ ደግሞ ይሄን ስላደረክልኝ፣ በጤንነት እንደወጣ እንድገባ ስለረዳኸኝ፣ ጉልበት ስለሆንከኝ፣ ሰርቼ ልወጣ ልገባ ስላስቻልከኝ፣ ይሄንን ምድር እንኳን አሳልፈህ ስለሰጠኝ፣ በዚህ ምድር ቤተሰቦቼን ሰብስቤ ልኖር የምችልበት ጸጥና እረፍት የሞላበትን አገር ስላመጣኸኝ አመሰግንሃለሁ። ይሄም ራሱ የቻለ ነገር ነው። ሰው መነጋገር አለበት ከእግዚአብሔር ጋር። ግን ሶስተኛ ነገር ደግሞ አለ። ሶስተኛው ነገር የእግዚአብሔር ቃል ማንበብና ከመጸለይም አልፎ ሶስተኛው ነገር ግን ከሌሎች ወንድሞች ጋራ ከሌሎች እህቶች ጋራ ደግሞ መገናኘት በጣም አስፈላጊ ነው። ማለት እንደኔ ከዳኑ ሰዎች ጋራ በእግዚአብሔር ጸጋ ተጠልለው ከሚኖሩ ሰዎች ጋራ የእግዚአብሔር ቃል እውነተኛ የሆነ የእግዚአብሔር ቃል እንደ ዋነኛ ነገራቸው አድርገው ከሚወስዱ ሰዎች ጋራ አብሬ ህብረት ማድረግ ደግሞ የግድ ያስፈልጋል። ለምንድነው ያ የሚረዳኝ? ለምንድነው? ምክንያቱም እምነቴን የበለጠ በስራ ላይ ልተረጎመው ይረዳኛል። ደግሞ እምነቴን እንዲጎለብትም ይረዱኛል። ፍቅሬም እንድለማመድ ይረዱኛል። ስለዚህ ከሌሎች ወንድሞች ጋር መገናኘት በጣም አስፈላጊ ነው። ይሄ እንግዲህ በተለያየ መልኩ ሊሆን ይችላል። ለምሳሌ በቤት ውስጥ በቤት አካባቢ በጎረቤቶች የሚደረግ የመጽሐፍ ቅዱስ ጥናት ካለ እዛ ጋር ሄጄ ለምሳሌ ብካፈል ወይንም ደግሞ ቤተክርስቲያን ሄጄ ደግሞ መካፈል በጣም የግድ ይሆናል። ለምንድነው የግድም የሆነው? ለመዳን ብዬ አይደለም የምሄደው፣ ስለ ዳንኩ ነው የምሄደው። ማለት ወደ እግዚአብሔር ቤት የምንሄደው ለመዳን ብለን አይደለም። ካልዳንም ያው መሄድ አለብን፣ እሱ በጣም ጥሩ ከተቻለ። ግን ደግሞ ስለ ዳንም ነው ወደ እግዚአብሔር ቤት የምንሄደው። ከዳን ወደ እግዚአብሔር ቤት መሄድ አለብን የግድ። ለምንድነው? ምክንያቱም ትልቅ ቤተሰብ ውስጥ ነው እግዚአብሔር ያስገባን። ድሮ ቤተሰቦች ነበሩ፣ ዘመዶች አሉን እና እንደው ዘራችን ብናስባት በጣም ቀጭን የሆነች ዘር ነች። ይሄን አክል ቁም ነገር የሚገባ አይደለም። አሁን ግን በስንት ሚሊዮን የሚቆጠሩ ሰዎች ያሉበት ትልቅ ቤተሰብ ውስጥ ያስገባን፣ የእግዚአብሔር ቤተሰብ ውስጥ።
እግዚአብሔር ቤተሰብ ውስጥ መሰግሰጋችን ደግሞ በጣም አስፈላጊ ነው። ለምሳሌ እንበል እቻው ጣቴ አንዷ ጣቴ ለምሳሌ እንደው በዚህ አካል ውስጥ ልገባ አልፈልግም ብቻዬን ነው መቆም ፈልገው ብላ ለብቻዋ ብትገነጠል ህይወት የላትም። የታወቀ ነገር ነው። ማንንም ሰው ቆም ነገር ሚላት የለም። ብትታይ እንደው ደስ አይልም፣ እንደው ማይጥም የተቆረጠ እጅ ሰው ቢያያውን ደስ አይልም በጣም አይደለም። ይሄ እውነት የሆነውን ያክል ለብቻው የቆመ ደግሞ ሰው አያስኬድም። እንደውም የሰይጣን ዋና ኢላማ ይሆናል። ሰይጣን የሚፈታተነው በየጊዜው የሚጫወትበት ለኃጢአት የሚፈተን ለዓለም የሚፈተን ሰው ይሆናል። ወደ እግዚአብሔር ቤት ስንቀርብ ከሌሎች ወንድሞችና እህቶች ጋር ስንቀርብ ወደ ቤተክርስቲያን ሄደን መታነጽ ስንጀምር ግን ህይወታችን እየለመለመ እየጎለበተ ጸጋም እየጨመረ እግዚአብሔርን እያወቅነው እየተረዳነው የበለጠ ህይወታችን እየለመለመ ይሄዳል ማለት ነው። ስለዚህ ወደ እግዚአብሔር ቤት መሄድ አምብሬላው መቀየር ስላለብን ጃንጥላው መቀየር ስላለብን አይደለም። ጃንጥላው አይደለም ቁም ነገሩ የሚያድነን ጃንጥላው አይደለም ማለት በኦርቶዶክስ ቤተክርስቲያን ነው በካቶሊክ ቤተክርስቲያን ነው በፕሮቴስታንት ቤተክርስቲያን ነው ጃንጥላው አይደለም ቁም ነገር ያለው መዳናችን ነው። ስለዳን ግን ከዳኑ ሰዎች ጋር መሆናችን ደግሞ ግዴታ ነው። የዳኑ ሰዎች የት ነው ያሉት ብሎ ማለት ማስተዋል የኛ ፈንታ ነው። ከዛ በኋላ ሄዶ አብሮ መካፈል ግን በጣም አስፈላጊ ነው ብዬ አስባለሁ። አመሰግናለሁ መጋቢ ያሳየኝ ስለሰጡን ሰፊ ማብራሪያ።